ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደ ተከበራችሁ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛ። እዚህ ቻናል አትናችሁ ሰብስክራይብ፣ ሼር፣ ላይክ አድርጓችሁ እስከ መጨረሻውም ተከታተሉኝ ማለት ነው። እንደ ሰራተኛ ዛሬ ደግሞ ያው ምሳሌ ቢሆንም ርዕሱ የምሳሌ ርዕስ ቢሆንም ግን ትክክለኛ እንደዚህ አይነት ሰዎች ስላሉ በሰራተኛነት መልክ ገብቶ የቤት ሰላይ የሚሆኑ ልክ እንደዚህ አይነት ሰራተኞች ናቸው ማለት ነው። ስለዚህ አንዳንድ ሰዎች በዙሪያችሁ የምትቃወሙ ወይም ደግሞ ከእናንተ ተቃራኒ ያሉ ሰዎች ቤት በኩል እንደሚመጣባችሁ አታውቁምና ይኸው በሰራተኛ መልክ ሰላይ ያስገባና ቤታችሁ ያሰላችኋል ማለት ነው። እንደ ማህሌት አይነት ሰዎች እንደ ማህሌት ተንከሲስ እንደ ዝና አይነቶቹ ሙሲባዎች በዙሪያችሁ ያሉ ሰዎች እንግዲህ አሁን ከዚህ በኋላ ፍትህ ለመድብል ነው የምንለው። እንግዲህ መድብል በጣም ተጎድቷል። የዚህ ሁሉም የደረሰው እንግዲህ አንዳንዴ ሰራተኛ ተብሎ ሰላይ ቤት ተቀምጦ ስለሚሰላችሁ እንግዲህ ያሳልፎ የሚሰጡ ናቸው ማለት ነው። ስለዚህ እንደዚህ አይነት ሰዎች ሰራተኛ የሚሆን ምን ከየት እንደምታመጡ ጠንቃችሁ ወቁ። ሌላው ደግሞ ይቺ ሰራተኛችሁ ከማን ጋር እንደመጣችም በዙሪያዋ ማጣራት አለባቸው። ይህ ትልቅ ትምህርት ነው። እውነት ለመናገር የገባው ትልቅ ትምህርት ነው። ያልገባው እንግዲህ በነገራችን ላይ ያው በጊዜ መነቃት ጥሩ ነው። እንኳንም ነቁብሽ፣ ግን ብዙም አልነቁም። አስቀይሰሻል ማለት ነው። ማለት እህቴናች ምናምን በዛ በዚህ ብላሽ ያሳምንሻቸዋል፣ ግን ተጠርጥረሻል። ነገራችን ላይ መድብል ምንም አይሆንም። አንዳንዴ ጎበዝ ሰዎች ማለት ነው እንደዚህ ተይዞ ሁለት እጁ ታስሮ እግሩ ታስሮ ይህን መቼም አይሆንም ፍላሹ እኛ ጋ ነው አሳልፈን እንሰጣለን ብሏል። አንድስ በቃ ጎበዝ ሰው በቃ በእንትኖች ሆኖ አንዳንዱ ራሱን ወይም ደግሞ ህይወቱን ለማደን እንትል ነበርና በቃ ቆራጥ ማለት ይሄ ነው። ሌላ ደግሞ ወንድሙን ያደረገው እጅግ በጣም ወንድም አሳልፌ ብሰጥህም ችግር የለውም ፍላሹ የህግ ነው የምሰጠው። አንድ ወንድሜ ባጣ የብዙ ሰው ህይወት አድናለሁ ያለው ብሩክ እውነት ለመናገር በጣም ነው ደስ የሚለው የሚያሳዝነው። በቃ አንድ ወንድሙ አንዳንድ ሰው ቢሆን ወንድሜን ከማንም አይበልጥም እኔ ሺዎቹን ይምቱና ወይም ደግሞ ይጥፉና ወንድሜ ይዳንልኝ የሚል ነበረ። እነ ብሩክ ደግሞ ይህን ነገር አይሆንም፣ አንድ ወንድሜ ባጣል ሌላ ሰው ብዙ ሰው ማዳን ነው ይህ ፍላሽ የህግ አካል ሰጠሁ ማለት ብዙዎቹ አድናለሁ ያለው ይሄም ነገር በጣም ትምህርት ውሰዱ ማለት ነው። እና ብዙዎች ትምህርት በእንደዚህ ሁኔታ ያላቸው ይሄ እንደ ድራማ ቢሆነው እውነት ለመናገር ብዙ የሚያስተምር። ሌላ ደግሞ ልጅን አግተው ሰራተኛው ወዳም አይደለም ልጅ ማገቷል። ለምንድነው? ይሄን ሌላ ምስጢር አለው ማለት ነው። እነዚህ ደግሞ ልጅን አግተው ደግሞ በእንደዚህ አይነት የሚያስፈርዱ ደግሞ ፈሪዎች አሉ ማለት ነው። ፈሪዎች ልጅን ይዞ የሆነ ነገር ይዞ ሰው በደካማ ጎኑ እናት ደካማ ጎኗ ልጇ ነው እና በልጇ ነው ከመጡ ሁሉም ነገር ማድረግ እቺ ልጅ እውነት ለመናገር ተገዳ ነው እንጂ ይሄ ነገር ለማድረግ ፈልጋ አይደለም። ብዙም ባይነቁባት ማለት ነው፣ ግን እየነቁባት ነው። ከኋላም ደግሞ እየነቁባት ከዚህ ቤት የሆነ ኢንፎርሜሽን ነው የሚሰጣቸው ሰው አለ አለች እንትና። ስለዚህ የዚህ ሁሉም እንትና ያው ምሳሌ ነች። ምሳሌ የትንሽ ትልቅ ነች እና በጣም ሁሉም ቦታ እንዳይበላሽ በቃ ቀስ አድርጋ ነው የእናቷ እንዴት አድርጋ እንደነገረ አንዳንድ ቦርኮ ትልቆች አሉ እኮ ሚስጢር የማይዙ እንዴት መሄድ እንዳለባቸው የማያውቁ ትልልቆች አሉ። እንደዚህ ደግሞ እንደ ምሳሌ አይነቱ ትንሾች ሰዎች በቃ ሁሉ ሰው እንዳይጎዳ ትንሽ ልጅ አሁን ሁሉም ነገር ሰምታለች። ከተናገረች ደግሞ አባቷ እናቷን ጋር የሚመጣው ነገር ሁሉም ቤት ላይ የሚመጣ ነገር ታውቃለች። እና ያው ትንሽ ዋናው ብቻ ገረፍ አድርገችላት። ያው እሷ ነገር እቺ ደግሞ ሰራተኛ አስቀየሰች። እኔ ሰራተኛ ላይ አልፈርድም። እንግዲህ በልጇ ነው መጡባት። ግን ቢሆንም ግን የመድብል መርዝን መስጠት አስባችሁታል? በመርዝ እንደዚህ አድርጊ ምናምን፣ ኧረ ፍጹም የፈለጋችሁትን አድርጎ አላደርግም ትል ነበርና ያም ሆነ ይህ እሷም የልጇ ነው። የዚህ ሁሉም ቤተሰው ስለ ጠበቃውም ኢንፎርሜሽን የሰጠቻቸው ስለ መድብልም ስለ ፍራሹም ነገር ሁሉም የልጇ ስትለው ግን ቢሆንም እውነት ተናግሮ የመሸበት ልጃችሁ ስትልዋሹ ያው ትናት ትዋሻለች እንዲ ያው በትክክል ትዋሻለች። ግን ይሁን የሰው ህይወት የሚጠፋበት ነገር ያው ማድረግ የለበት። ልክ እንደ ብሩክ ወንድሜ አሳልፌ ብሰጠው ወንድሜ ባላገኘውም የብዙ ሰዎች ህይወት አድናል ባለው ነገር እቺ ነገር በጣም ነው ሰርስሮ ገባው ማለት ነው። የት ነው ገባው? ጓዳ ነው ወይስ የት ነው እንዳትሉ በቃ
በጣም ነው እንትን አለኝ እና በቃ ይሄ ትክክለኛ አባባል ነው ማለት ነው። በቃ ይሄ ነው ትምህርት መውሰድ አለባቸው። ወይም ደግሞ ብዙዎቻችሁ በእነዛ አይነት ስደላላቸው እንደዚህ አንድ ሰው ሲጠፋ አንድ ሰው ነው ጠፋ፣ ያው ሁለት ሰው ሶስት ሰው ከመጥፋት አንድ ሰው ቢጠፋ ይሻላል። ግን ይሄኛው ማን ነው አሳልፎ የሚሰጠው ነው? የትኛው ወንድም ነው ወንድሙን አሳልፎ ሰጥቶ አራት እና አምስት ሰው የሚያድን ነው የሚለው ሌላ ጥያቄ ነው ማለት ነው። እና ግን ቢያደርገውም ባያደርገውም ሀሳቡ ብቻ ይገዛል። ምን ነው ተናግሮ ላይ ገብረው ከሆነ ምናምን ልወዳላችሁ። ዋናው ከትግበራ ወይም ደግሞ ከሀሳቡ ነው የሚመጣ። አንድ ሰው በውስጡ ያሰበው ነገር ነው የሚፈጽመው እንጂ እንትን ያላሰበው አይደለም። እና አውጥቶ ከውስጡ አውጥቶ ተናገረው ነገር ነው። ስለዚህ ያስበው ነው። አንድ ነገር ለማድረግ መጀመሪያ ታስባላችሁ አይደል? ስናችሁ ያስባችሁ፣ ከዛ በኋላ ነው ወደ ተግባር የምትገቡ። ልክም ዝም ብላችሁ እዘላችሁ አትገቡ ማለት አሁን እንደዛ ነው የእሱም ነገር ማለት ሶ ቢሆንም ባይሆንም ያስተላለፈው መልእክቱ ነው ማየት አለባችሁ። ከዚህ መልእክት ምን ወስደናል የሚለው ነው። ትክክል ነው። በቃ አንድ ሰው ማጣት ማለት ከአራትና አምስት ስድስት ሰው ከማጣት አንድ ሰው ማጣት። በእርግጠኝነት ዝናም ይሄ ነገር ያደርገዋል ወይ አያደርገውም? ግን አንደኛ ከመድብል ትናለኝ ፍላሹ አሳልፎ መስጠቱ ነው እና ይዞን እንዲያመልጥ ያን በቃ እንዴት ነው ወንድሜን አንተን ትቼ አልሄድም ቢልም ሄደ ይህን አሳልፈ የህግ አካል ሰጥ እኔ ይጋፈጣቸዋለሁ ብሎ ያን ፍላሽ በውስጡ ብዙ ነገር የያዘ ብዙ ሰው ህይወት ማዳን የሚችለውን አሳልፎ ሰጥቶ ወንድሙን አድኖ እሱ ራሱ ወደዛ መግባቱ ይሄ ማንነት ነውና በጣም ደስ የሚል ነው። የተማረበት የገባው ሰው ያልገባው ዝም ብሎ አንዳንዴ የሆነ ነገር አይታችሁ ብቻ ማለፍ አይደለምና በውስጡ ያለው ነገር ተማሩበትም። የምትወስዱት ነገር አለ፣ የማትወስዱት ነገር አለ። ግን አንዳንዴ በጣም እንደዚህ ጭካኔ አይነት ነገር ሲመጣ ግን ጥሩ አይደለም። የሀገራችን ራሱ እንትና ነው አልበቃውም። ታስታውሳላችሁ ከዚህ በፊት የሄቨን እናት ተረስታለች አይደል? እንግዲህ በጨካኞች ማለት ነው። አሁን እቺ ልጅ ዝና እንግዲህ የሰራተኛዋ ልጅ አግቷል። አሁን ንግብ ላይ ማን እንደመጣብኝ ታውቃላችሁ? እኔ እንትን ካሉት ነው የሚመጣብኝ ነው። ሄቨን ነው መጣችው። ሄቨን ታግታ ነው ወይ ምናምን ያለው ግን አይደለም። ሰሞኑ እናቷን አይቼ እንደገና መጣች ማለት ነው። እና እንደዚህ አይነት ሰውን አግቶ እጅ ከፈንጅ ራሱ የተያዙ ያው እስካሁን እርምጃ የለም። እና የሆነ ይግባኝ ይላሉ እንትን ይላሉ ታሰራሉ ምናምን። አግቶ ስንት ዓመት ያልሞላ ትንሽዬ ልጅ ደፍሮ በዛው ገድሎ ያው እስካሁን። ስለዚህ አሁን እቺም ድራማ ቢሆንም ግን በቃ ተመሳሳይ እንትን ነው። ገብታችኋል? የአሁኑ ምንም ባያደርግም ማስፈራሪያ ነው። ከእንደዚህ ማስፈራሪያ ጀምሮ ነው ዋናው ወደ ተግባር የሚገቡት ማለት ነው። ልጃገረዱ ምናምን ከዛ በኋላ ተይዘውም እጅ ከፍንጅም ተይዘው ልክ እንደ ሄቨን ገዳዩ ሰውዬ ተይዞም እስካሁን እርምጃ የለም። ስለዚህ ይህን ትልቅ ትምህርት ነው የተማረበት ላችሁ ፈልጌ ነው። እና እስካሁን ፍትህ አላገኘችም ብላ ሰሞኑ ምናልባት አይታችሁ ከሆነ ሚዲያ መታ ነበር እና ከትንሹ ነው በድራማ በቀልድ መልክ እንትን ተብሎ ነው ወደ እንትን የሚወሰደው እና ይህን ነገር ያው ማስቆም አለባቸው። ይህን ጭካኔ ሆነ አትንገሩን ማለት ነው። ያው ጭካኔ በዝቷል። ገብታችኋል አይደል? አዎ እሱ ነገር ስለበዛ ወደዛ ብዙም ባትሄዱ ጭካኔው ባታበዙትም ያው በእውነቱም ነገር በዝቷል። በውሸቱም ደግሞ በድራማው መልክ ቢሆን ወደዛ እንዳስታስጠጉ ነው። አዎ እንደዚህ አይነት ነገር እኛ መቼ እንትናለ ይህ ልጅም ማገድ ማስቃያት ልጅሽ ታጫለሽ ወይ ይሄን ስሪ ይሄን ስሪ። አሁን ምድብል መርዝ ካልሰጠሽ ልጅሽ ታጫለሽ ነው። እንደዚህ መራራዎቹን አታሳዩንም፣ አታስተላልፉልም። እንደዚህ አይነት ነገር ሰው መሮታ ማለት ነው። ብቻ የትምህርት የሚሆን ነገር ግፈል ደግሞ እያሻሻላችሁ የሰሞኑታችሁ ትንሽ እያሻሻላችሁ ወደ በቃ አንዳንዴ እዛው ብታረጉት ነገር አለና ትንሽ የምትነካኩት በቃ ሻል እያደረጋችሁ ማለት ነው። ጭካኙ ታሳዩና እና መልካም ነው የሚለውን አይጠፋም። እና ትምህርት በሚሰጠው መልኩ በእንደዚህ አይነት የሚያስተልፉን ደግሞ ያው ጨካኞቹ እንዳለ ሆኖ ከዛ በሁለቱም በኩል ጨካኝ ከሆነ እዚህ ቦታ ሪሉ እውነተኛው ነገር ጨካኝ ከሆነ እናንተ ጋር ጨካኝ ከሆነ አስባችሁታል፣ ሰው ያብዳል። ስለዚህ አሪፍ ነው፣ በርቱ። እንደ ምሳሌ አይነቶቹ እንደ መድብል የሀቅ የሚቆሙትን እንደ መድብል ወንድሙን አሳልፎ ሌሎቹን ለማዳን የሚሰሩት እንደዚህ አይነት ሰዎች አሉና እንደሱ አይነት ሰዎችን ያብዛልን ማለት ነው። ወንድሙ አሳልፎ መስጠቱ ነው የሚልም አይጠፋም። ዋና ነገሩን መውሰዱ ትምህርቱ ነው። በቃ አንድ ሰው ከማጣ ሌላው ሰው አንድ 5 10 ሰው አድናለሁ በሚለው ነው። ይሄ ነው ዋናው ነገርና ያው እንደዚህ አይነት ሰዎችን ያው ያብዛለን። እንደ ማህሌት አይነቱ ገገማዎቹ እንደ ዝና አይነቶቹ
አረመኔዎቹን እንደነሱ አይነቶቹን ያንሳልን ለማለት ነው። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።